ኢትዮጵያዊ ወንድ ጾታውን ቀይሯል። አነጋጋሪው መነኩሴም መስጊድ ውስጥ ተይዟል። የሃይማኖት ተቋማትን ሲሰደብ የነበረው ግለሰብን በሕግ ቁጥጥር ስር ውሏል። በፈጠሪ ያምላክ በፈጠሪ ያርከከን እንገጥ ማሎ እነዚህ በዛሬ ቪዲዮ የምንመለከታቸው ዋና ጉዳዮች ናቸው። ሰላም ጤና ይስጥልን። ይህ ያሪኮ ሚዲያ ነው። እንዴት ናችሁ? እንዴት ከረማችሁ? እኛ ያለን እግዚአብሔር ይመስገን። ዛሬም ወቅታዊና አስተማሪ የሆኑ ቪዲዮዎችን ይዘንላችሁ መጥተናል። ለዚህ ቻናል አዳዲስ የሆናችሁ ሰብስክራይብ ማድረግ ግዴታ ነው። ለምንድን ነው ግን ሰብስክራይብ ማታረጉት? ለምንድን ነው ግን የዶል ምልክቷን ማትጫኑት? የዚህ ቻናል ቤተሰብ የሆናችሁ ደግሞ ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩ እንላለን። ቀጥታ ወደ መጀመሪያ ቪዲዮ ኢሪ ገነማ ደለት ቪዲዮ ከና ዳገ ፈዳሜ Ugawa kan namni tokko kenna injin ugawa enyubba ka jaru sinje enyubba ka jitoru sinje gama ugawa tayo namni baqa balleesser miti baqa tifaman jedha baqa nan gaafa dhadhiifam ummata akkan deebe viidiyoo maaliifin qabeeltan maali bafaxxare yamilaak bafaxxare harka kennuun gadha maalo ጎርሰነመ ilma namaa ta'e hundaaf amantaan masmara diimaadha gaafa jennu waa malee miti. Yeroo hedduu irra deddeebitanii amantaa namaa arrabsitanii musliima arrabsitanii እንግዲህ የወንድማችን ከሰሞኑ በሶሻል ሚዲያው ላይ ሲዘዋወር ነበር። እንደምትመለከቱትም እየመቱትም ነበር። ከዛም በተጨማሪ ለህግ ቦታም እንግዲህ አቅርበውታል። ይህ ግለሰብ እንግዲህ እንደዚህ ሲደበደብ ያለው እንግዲህ ዝም ብሎ አይደለም፣ ያለ ጥፋቱ አይደለም። ከዚህ በፊት በነበሩት ቪዲዮዎች ማለት ነው የተለያዩ ሃይማኖት ተቋማትን ሲሳደብ ነበር። በተለይም ኦርቶዶክሳውያን እንግዲህ በጣም አጸያፊ የሆኑ ቃላትን እያወጣ ሲናገር ነበርና እስኪ እነሱን ቪዲዮዎች እናስመልክታችሁና ሐሳብ እንሰጥበታለን። ለሁሉም ቀናት ነው መታገዝ ብቻ። ከቀናት በፊት ሲሳደብ የነበረው ይሄን ልጅ ታስታውሳላችሁ? ጳጳስ ነው፣ ዲያቆን ነው። ማርጋሬ ይቅርታ ለመጠየቅ ነው መጣሁት። ኢትዮጵያ ተዋሕዶ ቤተክርስቲያንና አማራ ይቅርታ ለመጠየቅ ነው መጣሁት። ታስታውሳላችሁ? እናታችሁ ትበዳ ማን ስለሆናችሁ ነው ይቅርታ የሚጠይቃችሁ? እናንተ ቡሽቲ አይደላችሁ? በኢትዮጵያ ታሪክ እኮ አማራ የሚባል ብሔርም የለም። አማርኛ ብዙሃኑ ሚሊዮን ኪንግ ነው የሚለው በተለይ ugawa kan namni tokko kenna injin ugawa enyubba ka jaru sinje enyubba ka jitoru sinje gama እንግዲህ እንዳስመለከትናችሁ ነው። በተለይም እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ እንዲሁም ደግሞ የአማራ ብሔር የሆናችሁን ሰዎች እንግዲህ በመጀመሪያው ቪዲዮ ተሳድቦ ነበረ። ከዛም በኋላ ለይቅርታ እንግዲህ ይመጣል ተብሎ ሲጠበቅ እሱም እንግዲህ ይቅርታ ልላችሁ ነው የመጣሁት እያለ እንግዲህ አጸያፊ የሆኑ ስድቦችን ሲሳደብ እየተመለከት ነው እንገኝ ነበረ። ከሰሞኑ ደግሞ እንግዲህ በምታዩት መልኩ በቁጥጥር ስር ውሏል። እንግዲህ እንደተመለከታችሁት ነው። አሁን ላይ ደግሞ በፈጠራችሁ አምላክ እያለ እንግዲህ እየተማጸነ ይገኛል። እንግዲህ የተሳደበውን አምላክ ነው በሱ ስም ነው እንግዲህ እየጠየቀ የሚገኘውና ኦርቶዶክሳውያን ብቻ አይደለም እንግዲህ ሲሳደብ የነበረው ሙስሊም ወንድሞቻችንም እነሱ ላይም እንግዲህ ያፌዘ ነበረ። በዛም ምክንያት ነው እንግዲህ እንደዚህ በቁጥጥር ስር ሊውልና ሊደበደብ የቻለው ማለት ነው። እነሱንስ በእውነት ምን ብሏቸው ነው የሚለውን እስኪ አንድ ቪዲዮ አስመልክተናችሁ እንመለስ። ኢየሱስ ዋቅ ጃለቱስ ጅብቱስ yaa yesus mormitoota kee barsiif fayyisaa akka taate maaloo abiddatti hin galchiin yaa yesus uummata Harargee barsiif uummata Walloo barsiif uummata Arfii barsiif uummata Baalee barsiif uummata Jimmaa barsiif uummata Sumaalee barsiif ummata Affaar barsiif ummata Filxee barsiif ያስመለከትናችሁ ነው። ይህ ወንድማችን እንግዲህ በእንደዚህ አይነት መልኩ ነው እንግዲህ በተለያዩ ሃይማኖቶች ላይ ሲቀልድ እንዲሁም ደግሞ ሲሳደብ እየተመለከት ነው የሚገኘው። በጣም የሚያስገርም ነው። በነገራችን ላይ እንደዛ ሲይዙትና ሲለምን የሆነ ምንም ያላጠፋ ነው የሚመስለው ሲናገር ማለት ነው። በጣም ለማሳዘን እየሞከረ ነበረና እስር ቤትም ገብቶ እንደዛ ሲማጸን ተመልክተናል። እስኪ እሱን ቪዲዮ እናስመልክታችሁ። እንግዲህ ትላልቅ ሰዎችን እንግዲህ በእንደዚህ አይነት መልኩ የተማጸነ ይገኛል። አሁን ላይ እንግዲህ በህግ ቁጥጥር ስር ላይ ነው የሚገኘው ይህ ሰው። እንግዲህ በጣም የሚያስገርመው ደግሞ የዚህን ሰው የቲክቶክ አካውንት ለማየት ሞክረን ነበረ። በጣም የሚያስደንቅ ነው። ወደ 200,000 ፎሎወር አለው። እንግዲህ እንደዚህ አይነት ሰዎችን ለራሱ አይዞ ባይ ከኋላ እንዳላቸው በርቱ የምንላቸው እንግዲህ
ፎሎ የምናደርጋቸው ሰዎች እንደሆንን የሚያሳይ ነው። እሱ ብቻ አይደለም እንግዲህ በኮመንቱ ላይ ስገባም ጀግናችን የኛ አንበሳ የሚሉ በጣም ብዙ ኮመንቶች አሉና እነሱ ናቸው በነገራችን ላይ ገፍተው እዚህ ደረጃ ያደረሱት ማለት ነው። አሁን እስር ቤት መጥቶ እንግዲህ አንድ ሰው እንኳን የሚጠይቀው የለም። ነገር ግን ለሱ ሞራል ሆነውት ማለት ነው እንደዚህ እየተሳደበ እዚህ ደረጃ እንዲደርስ አድርሰውታል ማለት ነው። እንደዚህ አይነት ሰዎችን እንግዲህ ፎሎ የምናረግም እንዲሁም ደግሞ ላይክ እያደረግን እንግዲህ አይዞ የምንላቸው ሰዎች ከእንደዚህ አይነት ድርጊታችን እንቆጠብ ነው የምንለው። የኛም እንግዲህ ነገ ጠፈንታ እንደዚህ እንደሚሆን ምንም ጥርጥር የለውም። እንደዚህ አይነት ሰዎችን ከማበረታታት እንዲሁም ደግሞ አካውንታቸውንም ፎሎ ከማድረግ እንቆጠብ እንላለን። ሰሞኑ እንግዲህ ለየት ያሉ ዜናዎችን እየሰማን እንገኛለን። ከትግራይ አካባቢ ደግሞ እንግዲህ አንድ ቆሞስ እንግዲህ በቲክቶክ መንደሩም የሚታወቅ ማለት ነው መስጊድ ገብቶ ሰግዶ ሲመለስ ተይዟል። እስኪ ምንድነው የሚለውን ቪዲዮን ተመልክተን እንመለስ። للخما او زي للخما كردك او اي تخلي تايلو الانفورميشن ازي اي خان نيرخا هذه انا سعود عرب لك خدلي ينبي مسلم يكون خيل خان ازي ادوينا قلتنا ነገሩ ምንድነው መሰላችሁ? በመጀመሪያ ግን ቪዲዮ ለብዙዎች እንዲዳረስና በዚህ መልእክት ላይ ብዙዎችን ማንቃት እንድችል ቪዲዮ ላይ ኮፒ ሊንክ ሪፖስት እንድታደርጉት ኮሜንት ሴክሽን ላይም ደግሞ ኦርቶዶክስ ተዋህዶ ብላችሁ እንጽፉልኝ ጠይቃችኋለሁ። ይህ አጭበርባሪ እንደምታስታውሱት እዚህ ቲክቶክ ላይ የመነኮሳቱን ልብስ እየለበሰ መስቀል እየያዘ ለባርካቸው ሚል በመነኮሳት ላይ ደግሞ የሚያስነቅፍ ነገራትን ሲያደርግ የነበረ አልፎ ተርፎ ደግሞ ጥርሱን ብሬስ ተሰርቶ ሁሉ ሲያፌዝ የነበረ ሰው እንደነበረ ታስታውሳላችሁ። ዛሬ በሚገርም ሁኔታ ጌታ እግዚአብሔር አጋልጦትኝ ከመስጊድ ሲወጣ ከነለበሰው ልብስ ተገኝቷል ማለት ነው። እንደዚሁ እንደሆነ ማለት ነው። እኔ አሁን ስለሱ ሙስሊም መሆን ስለሱ እንደዚህ አጭበርባሪ መሆን ማውራትን ፈልጌ አይደለም። ግን ዛሬም ድረስ ኦርቶዶክሳውያን እንድትነቁ ፈልገው አንድ ጉዳይ አለ። ትናንትና በተሐድሶ ቤተ እምነት ውስጥ መሪ ከፊት ተቀዳሚ የነበሩ ዛሬ ደግሞ ተመልሰናል በሚል ሰበብ ብዙ ኦርቶዶክሳውያንን የሚያሳስቱ እዚህ ሚዲያ ላይም ደግሞ ቁጭ ብለው ቀሲስ እንትና ቀሲስ ዘማሪ እንትና ነኝ የሚሉ እንደዚሁም ደግሞ በርካታ አጭበርባሮች እዚህ ሚዲያ ላይ በርካቶች አሉ። መጽሐፍ እንደሚናገረው ከፍሬያቸው ታውቋቸዋላችሁ ነውና ፍሬያቸውን እያየን ብንመዝን ጥሩ ነው። ለዚህ ሰውዬ ትናንትና ተባባሪ የነበርነው እኛው ነን። አባይ ባርኩን አባይ ፍቱን እያለን እዚህ ደረጃ ያደረስነው አካል ይሄ ነው። ትናንት ግን የኦርቶዶክሳዊ አይደለም ስርዓትም አግባብም አይደለም ሲሉ የነበሩትን መምህራን እናንተ ሁሌ ማሳደድ ነው ስራችሁ ብለናቸው እነሱን አሳፍረናቸው ነበረ። ዛሬ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ሆነው ለተሐድሶና ለፕሮቴስታንት የሚሰሩ የስም ዘማሪ የስም ቀሲስ እከሌ የሚባሉ አካላቶች እንዳሉ ሁሉ ልታውቁበት ይገባል። ለዚህ አንድ ምሳሌ ልንገራችሁ። ኦርቶዶክሳዊ መዝሙራቶቻችን ትናንትናና ዛሬ እንዴት ናቸው? መልሱን ለእናንተ ትችዋል። ለከታችሁት ነው። እጅግ በጣም የሚያስገርም ነው። ይህ ግለሰብ እንግዲህ ከዚህ በፊትም በቲክቶክ መንደሩ ላይ ስንመለከተው ነበረ። በድርጊቱም በጣም እየተገረምን ነበረ። አንድ መነኩሴ እንግዲህ ብሬስ አድርጎ ለውበቱ ተጨንቆ ሲመጣ በጣም ነበር እንግዲህ ሲያስገርመን የነበረው። እኔ በግሌ ራሱ ተደንቄ ነበረ። አሁን ላይ እንግዲህ እንደተመለከታችሁት መስጊድ ገብቶ ሰግዶ ሲወጣ እንግዲህ ተይዞ ጀለብያም ለብሶ እንግዲህ እያወሩት ይገኛሉ። ተጨማሪ እንግዲህ ይህ ሰው በቤተክርስቲያን ውስጥ ቡራኬን ሲሰጥ ወይም ደግሞ አባት ነኝ ልባርካችሁ እያለ እንግዲህ በተደጋጋሚ በቲክቶክ እንዲሁም ደግሞ እንግዲህ በአንድ ገዳም በሚመስል ቦታ ላይም እንደዚህ አይነት ተግባርን ሲፈጽም እንግዲህ ተመልክተነዋል። እስቲ ቪዲዮን ተከታትለን እንመለስ። ብልክዕ ትርኢ ኣለካ ካዚ እዚ ካ ጌርካ ኔኻ ተመሊስካ እንግዲህ እንደተመለከታችሁት ነው ምዕመናኑን እንግዲህ እየባረከ በእውነትም እንግዲህ ህዝቡ ደግሞ ካህን ነው ብሎ እንግዲህ ብራኬን እየተቀበለ ነው እንግዲህ እየተመለከትን የምንገኘው። አሁን እንግዲህ በአሁኑ ሰዓት የጠመጠመ ሁሉ እንግዲህ ካህን እንዳልሆነ የሚያሳይ ቪዲዮ ነው። በቤተክርስቲያናችን ውስጥም እንግዲህ አንዳንድ ሰዎች በእንደዚህ አይነት ተግባር ላይ የተሳተፉ እንዳሉ ከዚህ በፊት ያሳየናችሁ ቪዲዮ ላይ እንግዲህ ወንድማችን በሚገባ ገልጾታል። ሁላችንም እንግዲህ ከእንደዚህ አይነት ተግባር እንቆጠብ እንላለን። አባቶቻችንንም ለይተን እንወቅ ነው የምንለው። ከዚህ በመቀጠል ደግሞ እንግዲህ በአንዳንድ በፕሮቴስታንት ቸርች ውስጥ ስንመለከታቸው የነበሩትን ድርጊቶች በእኛም አባቶች ዘንድ እንግዲህ እየተመለከትን እንገኛለን። በተለይም እንግዲህ ላይቭ ላይ ቁጭ ብሎ ሴጣንን የማስወጣት ነገር ማለት ነው። እስኪ እሱም ቪዲዮ ተመልክተ ነው እንመለስ። በቅዱስ ሚካኤል ስም ግንባር ላይ ታስረናል። በል አልታሰርም፣ አንተን ነው ማስረ። እንደውም አሁን ራሱ እርሶን ከማውራቴ በፊት ሲያጓራኝ ነበር። ማና አንተ የምታጎራ መንፈስ በኢየሱስ ክርስቶስ ስልጣን ተይዛል። ማና በድንግል ማርያም ስም በል። በድንግል ማርያም ስም እንታዘዛለን በል። እንታዘዛለን። አይነ ጥላ ነህ? ምንድን ነህ? አይነ ጥላ። እሺ፣ ስንት ጊዜ ነው ከገባ ወደ ልጁ? 7 ዓመት። ምኑ ላይ ነው ያለው? ፀጉሩ ላይ። እሺ፣ ውጣ ከፀጉሩ። አፍ ላይ ተለበል። አልሆንም። ለምን አልወጣም? እዴ እሱ ላይ ምን ልትሰራ ነው? ምንም
ለስራ ምን አገባህ አንተ? ማነህ? በልሽ በስላሴ ስልጣን አልልም። በቅዱስ ሚካኤል ስም ግንባር ላይ ታስረናል በል። አልታሰርም። አንተን ነው ማስረ እንደውም ወረበላ። ስለዚህ አይነ ጥላ አይደለም ማለት ነው። አንተ አብረኝ ስትቀልድ ቆይተህ ህዝቡን ስታሾፍበት አይነ ጥላ አይደለም እና አስቀድመህ ለምን ውጣ ያዘው ልቀቀው ትላለህ? ማን ነግሮ? እንግዲህ እንደተመለከታችሁት ነው አባቶች የራሳቸውን እንግዲህ በተለይም ደግሞ ቤተክርስቲያንን ስም የሚያስጠለሽ ነገር ነው እንግዲህ በላይቭ ላይ ቁጭ ብሎ ሴጣንን እናስወጣለን ብሎ ሴጣኑ አዙሮ እንግዲህ እሱ ላይ ራሱ እየቀለደበት ይገኛል። ሴጣን ነኝ ያለው ግለሰብ ማለት ነው። በዚህ ልክ ነው እንግዲህ እየወረደን የምንገኘው ማለት ነው። ይሄን ነገር ከዚህ በፊት ፕሮቴስታንቶች ሲያደርጉት እየተቃወምን ነበረ። አሁን መጥቶ ደግሞ እንግዲህ በእኛው ቤት ደርሷል። አዎ በጣም የሚያስገርም ነው። እንግዲህ አስቀድሞም ልጁ እንግዲህ ሴጣን እንደሌለበት ወይም ደግሞ ሴጣን እንዳልሆነ እንግዲህ ግልጽ ነው። እንግዲህ መጀመሪያ ግን እያጓራ ነበረ አውቆ። ሰውየውም እንግዲህ ያው አወጣለሁ ያለው ካህን ነኝ የሚለው ሰውም እንግዲህ አይን ላይ ይሁን አንዴ ምላስ ላይ አንዴ አፉ ላይ ይሁን እያለው ነበረ። ልጁ መጨረሻ ላይ እንግዲህ አልታዘዘም ብሏል። እንግዲህ እንደዚህ ነው ህዝቡ ላይ ድራማ እየሰሩ እንግዲህ መጠቀሚያ የሚያደርጉት ህዝቡም ማለት ነው። እንግዲህ ሁላችንም ከእንደነዚህ አይነት አባቶች በእውነት ራሳችን እናርቅ ነው የምንለው። እንደዚህ በተለይም በላይቭ ላይ መጥተው ሴጣን እናወጣለን እንደዚህ እናደርጋለን የሚሉ አባቶችን በእውነት በእነዚህ አይነት አባቶች ከመታለል ሁላችንም ራሳችንን እንጠብቅ ነው የምንለው። ከሰሞኑ ደግሞ ከሰማናቸው ጉዳዮች መካከል አንዱ የሆነው እንግዲህ ጾታቸውን ያስቀየሩ ሰዎችን ከኢትዮጵያ ሆነው እንግዲህ የሚያበረታቱ እንዲሁም ደግሞ የሚደግፏቸው ሰዎች እንዳሉ በኢትዮጵያም እንግዲህ ይህ ነገር ኖርማል መሆን አለበት እስከ ማለት ድረስ እንግዲህ እየደረሱ የሚገኙ ሰዎችን እየተመለከትን እንገኛለን። እስቲ አንድ ቪዲዮ አለና እሱን ተከታትለን ነው እንመለስ። ዛሬ ብዙ ሚስጥሮች ብዙ ጉዶች ላወራ ስለሆነ ስልካችሁን ከህፃናት ታረቁልኛላችሁ። ሁላችሁም ይሄ ቪዲዮ ሊጠፋ ስለሚችል ለታሪክ ይቀመጥ። ሁላችሁም ሼር ፋቨራይት አድርጉት። ሁላችሁ ኮፒ ሊንክ እያደረጋችሁ ታዳምጡኛላችሁ። ይሄ በምስሉ ላይ የምትመለከቱት ልጅ ኢትዮጵያዊ ወንድ ነው። ጡቱን ያስቀየረ ደረቱን ወደ ጡት የቀየረ ከዛም አልፎ ከንፈሩን ያሰራ ጸጉሩን ያሰራ እና ደግሞ መራቢያ አካሉን ጭምር ያሰራ ዲዲ የምትባል በቲክቶክ ስሟ ግን ደግሞ መጀመሪያ ወንድ የነበረ ፍጡር ነው። እግዚአብሔር ወንድ አድርጎ የፈጠረው ማለት ነው። ይሄ በምስሉ ላይ የምትመለከቱት ደግሞ አሹ ይባላል። እዚህ ቲክቶክ ላይ በርካታ ተከታዮች አሉት። ግን ደግሞ በትምህርቱ ሰቃይ የነበረና ትምህርቱን አቋርጦ ቲክቶክ የሚሰራ ወንድማችን ነው። ተመልከቱ። አሁን ዛሬ በጣም የምናገረው ሚስጥር አለ። ሁላችሁም ታዳምጡኛላችሁ። ልጆቻችሁ ማትረፍ ከፈለጋችሁ ኢትዮጵያዊነት እንደ ኢትዮጵያዊነት እንዲቀጥል ከፈለጋችሁ ይሄን ቪዲዮ አዳምጣችሁ ሁላችሁም ለብዙ ሰው ሼር ታደርጉልኛላችሁ ማለት ነው። ይህ ወጣት በጣም ህፃን ልጅ ነው። በትምህርቱ ከ525 በላይ የ12ኛ ውጤት አምጥቶ ዩኒቨርሲቲ የገባ ነው። ትምህርቱን አቋርጧል። እንግዲህ ይሄ ልጅ ማንን ይከተላል? እቺን ሴት የምትመስል ግን ከዚህ ቀደም ደግሞ እግዚአብሔር ወንድ አድርጎ የፈጠረው ፍጥረትን ይከተላል፣ ያወድሳል፣ በርካታ ንግግሮችን ይናገራል። ወንድማችን አሹ ለበርካታ ጊዜ ስረዳ ቆይቻለሁ። እውነትም ሆርሞኑ ነው፣ እውነትም እግዚአብሔር እንደዚህ አድርጎ ስለፈጠረው እባካችሁ አትግፉት፣ አትስደቡት እያልኩ የምከራከርለት ልጅ ነበር። ግን ደግሞ አሁን ወጥ ረገጥክ፣ መስመር አለፍክ። እንደዚህ አይነትን ሰው ስትረዳ ነገ ልጄንም ልትበክል ስለምችል ነገ የምወልደው ልጄም ልክ እንደዚህ አይነት ሰው እንዲከተል መንገድ እየከፈትክ ስለሆነ አሁን መንገድን አቋርጥልሃለሁ ማለት ነው። አርፈ ተቀመጥ። በውስጥ ላወራ ሞክሬያለሁ። አርፈ ተቀመጥ። አለበዛ ግን ቲክቶክ ላይ እንድትኖር አላደርግህም። ከምር የምልህ ከዚህ በኋላ ትምህርት እናት አለች፣ በጣም ውድ እናት። በትምህርት ውጤታማ ነህ፣ ገና ልጅ ነህ። ከእንደዚህ አይነት ነገር ጋር በተለይ ወንዶች ጥፍር ቢሰሩ ችግር የለብኝም። በተለይ እንደዚህ አይነት በጣም ብልግና የሆነ በጣም ከኢትዮጵያዊነት ባህል የወጣ ንግግሮችን ከተናገርክ ከዚህ በኋላ ምን ዘምተው አካውንት ላይ ብቻ አይደለም በህግ የሚያስጠይቅም ስራ እየሰራ እንደዚህ አይነት ሰዎች እንደዚህ አይነት እግዚአብሔር ወንድ አድርጎ ፈጥሯቸው ወደ ሴት የተቀየሩ እንደዚህ ደግሞ እኔ እንደዚህ አይነት ሰዎችን የምታገዙ የምትረዱ የምትደግፉ ሰዎች እናንተ ኢትዮጵያ አይደላችሁ። ትውልድን እየበከላችሁ ስለሆነ አንታገሳችሁ። በዚህ አጋጣሚ ላይ ውድ ኢትዮጵያውያን ሴትና ወንድ እንዲጠላላ በማድረግ
ሴት ልጅ ትጨቆናለች፣ ትበደላለች፣ ትገፋለች። አዎ ትክክል ነው። አሁን የመለከታችሁት ነው። እንደነዚህ አይነት ሰዎችን መደገፍ ኢትዮጵያ ውስጥ ሆኖ በጣም ዊርድ የሆነ ነገር ነው። በጣም አሽ የሚባለው ግለሰብ እንግዲህ ሲናገር እንደሰማ ነው ይችን ወደ ሴት ያስቀየረችውን ወይም ደግሞ ወንድ ነው ለመናገር ሁላ እኮ ግራ ያጋባል በእውነቱ ሴት የሆነውን ግለሰብ ማለት ነው። እኔ ጥንካሬውን በጣም ነው የማደንቀው እደግፈዋለሁ ምናምን አይነት ነገር ይናገራልና ጥንካሬውን አደንቃለሁ ማለት ምን መሰለ ወደ ጾታውን ወደ ሴት ሲቀይር ከግለሰቡ ዘንድ ከማህበረሰቡ ዘንድ ግፊት አለ አይደል ወይም ደግሞ ይገለላል ምናምን ስለዚህ ያን መገለሉን እንትን ብሎ ጥንካሬውን አደንቃለሁ ማለት ያን ነገር ማድረጉን በቃ ደግፈዋለሁ ነው ማለት እኮ ነው በዛ ጠንካራ ስለሆነ ስለዚህ ይሄ ነገር ምንድነው ሌሎች ሰዎችም ያን ነገር እንዲያደርጉ የሚያበረታታ ስለሆነ በእውነት ይሄ ልጅ ምን አስበው እንደዚህ እንደተናገረ በእውነት በጣም ከባድ የሆነና በእውነት የሚያስገርም ጉዳይ ነው አው ከዛም በተጨማሪ እንግዲህ አሹ ወንድ ልጅ ጥፍሩን ቢሰራ እንዲሁም ሌሎች ነገሮችም ወይም ሴቶች እህቶቻችን እንግዲህ የሚያደርጉትን ነገር ቢያደርግ እንግዲህ ምንም አይመስለኝም ኖርማል ነው አይነት ንግግሮችንም እየተናገረ ነበር ከዚህ በፊትም እንግዲህ ወደ ጂማ ዩኒቨርሲቲ መጥቶ እንግዲህ በድምጹ ምክንያት እንግዲህ ተገልዬ ነው ከዛ ዩኒቨርሲቲ ውስጥ እንግዲህ ሊገሉኝ ሁላ ነበር ብሎ ነው እንግዲህ የወጣው እንግዲህ በዛ ጉዳይ ይውጣ ምንም የታወቀ ነገር ባይኖርም ግን በዛን ሰዓት እንግዲህ በጣም ብዙ ኢትዮጵያውያን ድምጽ ሊሆኑት እንዲሁም ደግሞ ሲያግዙት ተመልክተን ነበር ከዛ በኋላ ግን አሹ መጥቶ ደግሞ እንደዚህ አይነት ሐሳቦችን ማቅረብ እየጀመረ ይገኛል አሁን ላይ ደግሞ እንግዲህ እንደምትመለከቱት እነማይቆም አርፎ እንዲቀመጥ እንዲሁም ደግሞ ነገሮችን ማስተካከል እንዳለበት በጣም በግልጽ በሆነ አማርኛ እያስረዱት ወይም ደግሞ እየነገሩት ይገኛል አዎ በእውነት ሁላችንም እንደነዚህ አይነት ነገሮችን እንደ ሀገር ነው መቃወም ያለብን ሙሉ ትውልድን የሚያበላሽ ነገር ስለሆነ ማለት ነው እስቲ ከዚህ በማስቀጠል ደግሞ አንድ ቪዲዮ አለንና እሱን ተከታትለን እንመለስ እግዚአብሔር ፈትኖ ሲሰጥ የተሻለ ይሰጣል ሁሌ እግዚአብሔር አዘግይቶ ሲሰጥ የተሻለ ይሰጣል ግን መጠበቅ አለመቻል ደግሞ ያከስራል ብዙ ሰዎች የእግዚአብሔርን ቀን መጠበቅ አቅቷቸው በአቋራጭ መንገድ ሄደው የከሰሩ ሰዎች አሉ መንገድ የተበላሸባቸው ሰዎች አሉ እግዚአብሔር በትክክለኛው መንገድ እስከሚመጣ ድረስ መጠበቅ አቅቷቸው ይወጡ ሰዎች አሉ እነዚህ ሁለቱ አረጋውያንም ዋጋ ከፍለው ነው ልጅ ለማግኘት መንገዳቸውን የተጓዙት ብዙ ቅዱሳን የተገኙት በስለት ዓለም በብዙ ሱባኤና ለቅሶ ነው አሁንም በቤታችሁ የጎደለ ነገር ካለ እግዚአብሔር በጽናታችሁ ሊሰጣችሁ ነው እንጂ ንፉግ አባት የለንም የኛ አባት ደግ ነው አይሰስትም የሚያልቅበት እኮ የሚሰስት ነው የሚከለክለው የሚያልቅበት ነው የሚሰስተው የሚጎድልበት ነው እሱ ሁሉ ሙሉ ነው ዓለም ሁሉ በእጁ ነው ስሙ የተመሰገነ ይሁን ስለዚህ ሁሉ በእጁ የሆነውን እግዚአብሔር በጽናት ጠይቁት ትልቁ ነገር ይሄ ነው እየጠየቁት ኖረዋል ከዛ ፋይሉን ዘግተዋል የጥያቄ ፋይላቸውን እግዚአብሔር ግን አረሳ ጠይቀሽው አንቺ የረሳሽው ነገር አለ እግዚአብሔር ግን ቀን ጠብቆ ይሰጥሻል እግዚአብሔር የሚሰጠው መቀበል ለሚችሉ እጆች ነው ሌላውን መንገድ እንዳትረሱት የምንቀበልበት ቀን ሲደርስ ይሰጠናል የፍላጎታችን ቀንና ያጠቃቀማችን ቀን ይለያያል ማን ያውቃል ሁሉን እግዚአብሔር ነው ግን ቢዘገይም የሚቀድመው የለም እሱ በጊዜው ይሰማል እኛ ሰልችቶን ትተን የተውነውን ጠይቀን ወይ በዚህ ሳልሰማኝም ብለን የኖርንበትን ነገር እግዚአብሔር ይሰጠናል የለመኑትን የማይነሳ የነገሩትን የማይረሳ አባት ነው ያለን ክብርና ምስጋና ለስሙ ይሁን የሚገባንና የሚያስፈልገን ከሆነ ደግሞ እስክንጠይቀው አይጠብቅም ዝም ብሎ ይሰጠናል ተስፋ አድርገው እግዚአብሔርን ምን ብታጣ ብስቆጥቅል ረጅም ዘመን ተስፋ ተቆርጦ ያንተ ነገር ባዶ እንኳን ቢሆን የተቆረጠውን የሚቀጥል አምላክ የታመነ ነው ኢሳይያስ 10:23 ላይ የሰራዊት ጌታ እግዚአብሔር በምድር ሁሉ መካከል ያለቀና የተቆረጠ ነገር እንደገና ይቀጥላል እግዚአብሔር ይችላል ስሙ የተመሰገነ ይሁን ስለዚህ ለሚችለው ለእግዚአብሔር ራስን መስጠት መጠበቅ ነው በጊዜው ያነሳቸዋል ነው አይደል ቅዱስ ጴጥሮስ አው በእውነት መምህራችን እንዳለው እንግዲህ እግዚአብሔር አምላካችንን ጠይቀን የረሳነውን ጉዳይ እንግዲህ ወይም የልባችንን መሻት እሱ እንግዲህ ይመልስልን የምንለው አሜን በእውነት ለዛሬ የነበረን ቪዲዮ ይሄን ይመስል ነበር እስከዚህ ድረስ ስለተከታተላችሁን በእውነት በጣም አድርገን እናመሰግናለን ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል አስፍሩልን ነው የምንለው ይህን ቻናል ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ በቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ